ንግስቲቷ ሌኒ እንጨት አሰባስባ ደመራ ደምራ ነደደች። በሚነደው እሳት ውስጥ ዕጣን ጨምራ የዕጣኑ ጢስ ቦታውን እንዲያመለክታት ወደ እግዚአብሔር ተማጸነች። ከደመራው የሚወጣው የዕጣን ጢስ ወደ ሰማይ ወጣ፣ መልሶም ወደ መሬት ወረደ፣ ወደ አንድ ተራራ አቅጣጫ ዘነበለ። በዚህ የማደርጋቸውን ዓለም አቀፍ የዜና አውታሮችን በቀጥታ በመግባት ስለዚህ ዩኔስኮ ስለመዘገበውና በርካታ ሚሊዮኖች ኢትዮጵያውያንና ኤርትራውያን ስለሚያከብሩት እኔ ግን አንድ ነገር ለማለት ፈለኩኝ። የምትቆፍሩት ጉድጓድ በጣም ጥልቅ አታርጉት፣ የሚገባበት አይታወቅምና ይላሉ። እንዲሁም እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይለናል። በየትኛውም ደቂቃ የሚጸጽታችሁን ስራ አድርሱ። የሷን ጉዳይ እኔ እጅግ በጣም ያሳዝናል። ምክንያቱም በሀገራችን የወንጀል ህግ አሰናል ክስ በህግ ክፍሉ በኩል ክስ አቅርበን በፌደራል ፖሊስ ወንጀል ምርመራ አስከብ ሰላም ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ የከበረ ሰላምቴን እያቀረብኩ ለመላው የኦርቶዶክስ እምነት ተከታይ ቤተሰቦቼ እንዳለ እንኳን ለዳመራ በዓል እንኳን ለመስቀል በዓል በሰላም አደረሳችሁ እያልኩኝ ዛሬም ከአዳዲስ ቪዲዮዎች ጋር መተናል። እንደተለመደው ቪዲዮዬን ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ አቀራረቤ ላይ ያላችሁን ሐሳብ አስተያየት ይሄኛውን ነገር ብታስተካክለው ይሄ ደግሞ በጣም ጥሩ ነው ቀጥልበት የምትሉት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ የተሻለና ጥሩ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮ እኔ ወጣቴ ለምንድነው ቶሎ ተስፋ መቆርጡት? ለምንድነው ለመኖር አቅም መታጡት? ለምንድነው ሁሉን ነገር ዝግትግት ጭልምልም የሚልባችሁ? ለምንድነው መሳቅ መደሰት ያቃታችሁ? ለምንድነው ተስፋ ቆርጣችሁ ሱስ የምትገቡት? ለምንድነው ውስጣችሁ ባዶ ሆኖ ደስተኛ ለመምሰል የምታስመስሉት? ለምንድነው በህይወት የምትፈተኑት እናንተ ብቻ እንደሆናችሁ የሚሰማችሁ? ለምንድነው ማስመሰልን ስራ ያበላችሁ ያዛችሁት? ለምንድነው ተስፋ እንደሌለው ሰው የምትሆኑት? የምትቀኑበት እና እሱን መሆን የምትፈልጉት? ሰው እኮ እንደናንተ ሰው ነው። ልዩነቱ እህቱን የተረዳበትና ያየበት መንገድ የተለየ መሆኑ ነው። ስኬታማ የተባለ ሰው ሁሉ እንደናንተ ሰው ነው። ዛሬ ስኬታማ የምትሏቸው ሰዎች በአጠቃላይ በህይወታቸው ተስፋ የቆረጡ የደከማቸውና ያቃታቸው በተደጋጋሚ ራሳቸውን ለማጥፋት መንገድ ይፈልጉ የነበሩ ናቸው። ዛሬ ግን ስኬት ማማ ላይ ለመውጣት መርዙን ገመዱን ሱሱን በጣት ሰው ጥለው ነው። ስኬታማ ማለት በገንዘብ ባለጠጋ መሆን ብቻ አይደለም፣ ጤናማና ደስተኛ ሆኖ መኖር ነው። አንተም የኔ ልጅ ለመነሳት ለመለወጥ ስኬታማ ለመሆን አረፈደብህም። ስኬታማ ለመሆን የሚያስፈልግህ ነገር አንድ ነገር ብቻ ነው። እርሱም በህይወት መኖርና በፈጣሪ መታመን ራስህን መጠበቅና ያገኘውን መስራት ነው። ስለዚህ በርታ፣ ይዞህ እግዚአብሔር እንዲረዳ እንዲያግዝህ ሁልጊዜ ጸልይልሃለሁ። ምንትዬ የሚበላ ነገር የለም ርቦኛል። እንደዚህ በጥሩ አንደበታቸው እኛ ልጆቻቸው ተስፋ እንዳንቆርጥ እነሱ ካለፉበት መንገድ በላይ በጥሩ ሁኔታና በተመቻቸ ነገር ላይ እንድናርፍ የሚመክሩን እናቶቻችን፣ አባቶቻችን፣ ታላላቆቻችን እንግዲህ ረጅም ዕድሜ ከጤና ጋር ይስጥልኝ እያልኩኝ ታዲያ ወንድሞቼ እህቶቼ በኔ ዕድሜ ደረጃ ላይ ያላችሁም ሆነ ትንሽ ከፍ የምትሉ እንዲሁም ታናናሾቼ ምንም አይነት ነገር ቢያጋጥማችሁ ተስፋ መቁረጥ የሚባል ነገር በጭንቅላታችሁ ጭራሽ እንዳይመጣ። እንግዲህ ተስፋ መቁረጥ ማለት እያለን መሞት ነውና ያለንን ነገር ባለን ነገር የምንችለውን ነገር መጀመር ከዚያም ፈጣሪያችንን መጠየቅ ሁሉም ነገር መልካም ይሆናል። ቤተሰቦች እንግዲህ መግቢያ ላይ እንደተናገርኩት ዛሬ ታላቁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም በእምነቱ ተከታዮች ትልቅ ቦታ የሚሰጠው የመስቀል ዳመራ በዓል ነው። እንኳን አደረሳችሁ በድጋሚ ያልኩኝ። እስኪ ቀጣዩን ቪዲዮ ተመልክተን እንመለስ። ዛሬ ሚሊዮኖች የሚያከብሩት የደመራ በዓል ነው። የዛሬው ቀን በዩኔስኮ የተመዘገበ የኢትዮጵያ መለያ የሆነ ሃይማኖታዊ ስርዓትም የሚከበርበት ቀን ነው። ታዲያ ሜንሽን የማደርጋቸውን ዓለም አቀፍ የዜና አውታሮችን በቀጥታ በመግባት ስለዚህ ዩኔስኮ ስለመዘገበውና በርካታ ሚሊዮኖች ኢትዮጵያውያንና ኤርትራውያን ስለሚያከብሩት የደመራና የመስቀል በዓል ሽፋን በዚህ በቲክቶክ ላይ እንዲሰጡ እናድርጋቸው። በመጀመሪያ ደረጃ ሜንሽን ያደረኩላችሁ ኤቢሲ ኒውስ ሲሆን በሚሊዮኖች ተከታይ ያለውና ዓለም አቀፍ ተደራሽነት ያለው የዜና ቻናል
አድርጌያለሁ። ከዛ በመቀጠል ደግሞ ቢቢሲ ኒውስ እዚህ ቲክቶክ ላይ አለ፣ እሱንም ታዲያ ሜንሽን አድርጌላችኋለሁ። በሶስተኛ ደረጃ ደግሞ ብዙዎቻችን የምናውቀው ዴይሊ ሜል ነው። እነዚህ ሶስቱን ዓለም አቀፍ ተጽዕኖ ፈጣሪ ቻናሎችን ታዲያ ሜንሽን አድርጌያችኋለሁ። በቀጥታ መግባት የመስቀል ደመራ አከባበርን የሚያሳይ ፎቶንና መስቀል ፌስቲቫል ብላችሁ ኮመንት አድርጉ። ስለዚህ ሽፋን እንዲሰጡም ሁላችሁም ተባበሩና ኢትዮጵያውያን ዳግም በአንድነትና በህብረት ተነስተው ድምጻቸው እንዲሰማ ከፈለጉ በዓለም አቀፍ ደረጃ እንዲሰማ ማድረግ እንደሚችሉ ማሳያ እንሁን። መልካም ቀን። እውነት ነው። እንግዲህ ጊዜው የሶሻል ሚዲያ እንግዲህ የተለያዩ የማህበራዊ ድረገጾችን የምንጠቀምበት እንደመሆኑ መጠን እንደዚህ አይነት አገራችንን ሊያስጠሩ የሚችሉ ትላልቅ በዓላት ወይም የአደባባይ በዓላትን በመተባበር እንግዲህ ወንድማችን ብሩክ ኒውስ እንዳለው በተለያዩ በኮሜንት ሴክሽን ላይ እንደዚህ አይነት ቪዲዮ በሚሰራበት ሰዓት የተለያዩ የዓለም አቀፍ የዜና አውታር ገጾች ላይ በመሄድ እንግዲህ ይህንን ነገር ማሳወቅ መቻልና አገራችንን ማስጠራት መቻል አለብን። ታዲያ ከዚህ ባለፈ አከባበሩ እንዴት ነው? ምክንያቱስ ምንድን ነው? አጠር ያለች ቪዲዮ አለች። እሱን ተመልክተን እንመለስና ወደ ሌላ ሀሳብ የምናልፍ ነው የሚሆነው። አብራችሁ ይቆዩ። ወደ ቪዲዮ ንግስቲቷ እሌኒ እንጨት አሰባስባ ደመራ ደምራ ነደደች። በሚነደው እሳት ውስጥ ዕጣን ጨምራ የዕጣኑ ጢስ ቦታውን እንዲያመለክታት ወደ እግዚአብሔር ተማጸነች። ከደመራው የሚወጣው የዕጣን ጢስ ወደ ሰማይ ወጣ፣ መልሶም ወደ መሬት ወረደ፣ ወደ አንድ ተራራ አቅጣጫ ዘነበለ። በዚህ የዕጣን ጢስ ምሪት ያ ተራራ እንዲቆፈር አደረገች። ንግስቲቷ እሌኒ መስከረም 17 ቀን የተጀመረ ቁፋሮ መጋቢት 10 ቀን አበቃ። በዚህ ዕለት በዚያ በተቆፈረ ጉድጓድ ውስጥ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ተገኘ። አብሯት ያሉት ካህናቱ፣ ሰራዊቱ፣ ተከትለዋት የመጣው ሕዝብ ሁሉም በኢየሱስ ክርስቶስ መስቀል መገኘት ደስታን አደረጉ። ንግስቲቷ እሌኒ መስቀሉን ታቅፋ እግዚአብሔርን አመሰገነች። እንኳን ለብርሃነ መስቀሉ አደረሳችሁ አደረሰን። ነገሩ እንግዲህ እንደዚህ ባጭሩ ደስ በሚል መልኩ ያብራራው ወንድማችን ጉዳዩ ሰፊ ቢሆንም የመስቀል በዓል የምናከብርበት ዋነኛው ምክንያትና መንስኤ ይህ ነው። ታዲያ ቤተሰቦች መስቀል በዓል ሲባል የአደባባይ በዓል እንደመሆኑ ምን አይነት ጥሩ አጋጣሚዎች አላችሁ? ምንስ ትዝ ይሏችኋል? እስኪ ያላችሁን አጋጣሚዎች ሀሳብ፣ አስተያየት መስጫ ኮሜንት ሴክሽን ላይ አሳውቁኝ። ሌላኛው እንግዲህ ሰሞኑን በዚህ በኢትዮጵያ ኦርቶዶክስ እምነት ተከታዮችን ያስቆጡ የተለያዩ ከኢትዮጵያዊነት ባህልም ሆነ ስርዓት ያፈነገጡ ጉዳዮችን የሚፈጽሙ ግለሰቦች እየበዙ እንደሆነ የምናውቀው ነው። ታዲያ እንግዲህ ቤተሰቦች እስኪ አንድ ቪዲዮ አለ፣ እሱን ተመልክተን እንመለስና የራሳችንን ሀሳብ አስተያየት ነው የምንሰጥ ነው የሚሆነው። ወደ የት አለ ወተት? ወተት የት አለ? እስኪ ስጭ፣ ወተቱን ስጭ። እስኪ ወተት አትሰጭም? ወተት አትሰጭም ወይ? ወተት አትሰጭም? ወተት አትሰጭም? ወተት አትሰጭም? ካልሰጠሽ ካልሰጠሽ ዕለት ዕለት የእመቤታችን የቅድስት ድንግል ማርያም ፍቅር በውስጣችሁ እያደገ እየበዛ የመጣ ኦርቶዶክሳውያን በሙሉ እዚህ ቪዲዮ ላይ ገብታችሁ ያንን ጣፋጭ ስም፣ ያንን ክቡር ስም፣ ያንን አጋንንት የሚንቀጠቀጡለትን ስም ማርያም 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 እያላችሁ ኮሜንት ላይ አጥለቅልቁት። እነሱ እሷን እንድንጠላ በጣሩ ቁጥር እኛ ግን ይበልጡን እየወደድናት ሂደናል። እሷን እንድንረሳ እሷን እንድንተው በለፉ ቁጥር የቅድስት ድንግል ማርያም ፍቅር ግን በውስጣችን ዕለት ዕለት እየበዛ ዕለት ዕለት እየሰፋ ዕለት ዕለት እያደገ ይገኛል። እናንተ አላዋቂዎች ምናልባትም ጀብዶ የሰራችሁ መስሏችሁ ከሆነ ወይም እኛን የምታሸማቅቁ ወይም ደግሞ ከሃይማኖታችን ፈቀቅ የምታደርጉ መስሏችሁ ከሆነ ጊዜያችሁን በከንቱ እያባከናችሁ ይገኛል። በራሳችሁ ላይም የእግዚአብሔርን ቁጣ እያቀጣጠላችሁ እንደሆነ ባትዘነጉት መልካም ነው። እውነት ነው። በራሳቸው ላይ እንግዲህ የእግዚአብሔርን ቁጣ እያፋጠኑ ብሎም እኛን ሙሉ የኢትዮጵያ በፍቅር እና በመከባበር የሚኖረው ማህበረሰብ እያስቀየሙ ያሉ እንደዚህና መሰሎቹ ያሉ ጋጠወጥ ባህሪ ያላቸው ግለሰቦች በሚለቁት ነገር እንግዲህ ትኩረት ባንሰጠው ባይ ነኝ። እኛ ትኩረት ስንሰጥ እኛ ስለነሱ ባወራን ቁጥር እነሱ የፈለጉትን ወይም ከጀርባ ማሳካት የፈለጉትን
ዓላማ እንዲታወቅላቸው ወይም በብዙሃን ተደራሽ እንዲሆን እየረዳናቸው ስለሆነ በአንድም በሌላ መንገድ እንደዚህ አይነት ነገሮችን ንቀናቸው ብናልፋቸው ባይ ነኝ። ቤተሰቦች እናንተስ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ታዲያ አባቶቻችን ስለ ቅዱሳት ምስለ ስዕልና ስለ ቅዱሳኑ ምን ይላሉ? 2 ቪዲዮዎች አሉ፣ እነሱን ተመልክተን እንመለስ። እኛ ዕጣን አጥነን አክብረን ሰላም ለኪ እያልን የምንሰግድበትን ስዕሎች ወደ መቅደድ ደረጃ ለምን እኔን አይቀዱኝም? ከዚህ ይልቅ ለምን እኔን አያርዱኝም? ለምን እኔን አያጠፉኝም? ይሄ የእሷን ጉዳይ እኔ በጣም እኔ አባታችን ከራስ ፀጉሬ እስከ እግር ጥፍሬ ነው የሚመዘረኝ። አጠገቤ ብትሆን ግን አብረን መቃብር ልንወርድ ነው። እነ ትዝታው ተነስተው ጳጉሜን ካልፈቃችሁልን አሉ። የማይፋቀው የማይነካው ነው። የህግ ክፍሉ እንኳን ከሰናል። ክስ በህግ ክፍሉ በኩል ክስ አቅርበን ፌደራል ፖሊስ ወንጀል ምርመራ አስገብተን ጠብቀናል። እንደውም ከለላ ነው የተደረገላቸው። እውነት ታጅበው አይደለም የወጡት። እኔን ሳጠፋ የሚቀጣኝ ህግ ስበደል ሊቆምልኝ ይገባል። የሷ ስዕል ከምቀደድ እኔ በሞት ይሻለኛል። እኔ ከንቱ ነኝ። ምን አረገች ድንግል ማርያም? ግዕዝ ሞቷል። ግዕዝ መቼም አይሞትም። እንደውም ያብባል። ግዕዝ ከኢትዮጵያ አልፎ የዓለም ቋንቋ ይሆናል። ገና አውቃለሁ። 666 እየነገሰ በከተማችን እኮ ዛሬ ትልልቅ ቤት ተከፍተው ሰዎች ለ666 እንዲሰግዱ ፍቃድ ተሰጥቷቸው እየሰሩ ነው። እንናገር ከተባለ ከተማ ላይ መንቀሳቀስ አልቻልንም እንዴ? ያንተ ቤት የወይዘሮ የኬሌ ቤት መስበኪያ ነው እንዴ? ባስ ቦታ ላይ ሰው እኮ መሳፈር አልቻለም። ሰው ከትራንስፖርት ከቤቱ ወጥቶ ወደ ስራ ለመሄድ ከስራ ወጥቶ ወደ ቤቱ ለመሄድ አልቻለም። ዘመና አንድ ምክር ልምከራችሁ። መቼስ መምህር መምከር አይደለም። እኔን ደግሞ መጻሕፍት ይመክሩኛል፣ ሌሎች አባቶች ይመክሩኛል። ለነገሩ እኔንም አሁን እኮ እኔን ጨምሬ ነው የሚጨፈጭፈኝ። ቃል እግዚአብሔር ያዳላል። አናቴን እያለ አብሬ ተመልክቼው በሌላ ቀን ሳስተምር አናቴን እያለኝ ነው የምናገረው። በየትኛውም ደቂቃ የሚጸጽታችሁን ስራ አትስሩ። ያንን የምናደርገው ለማን ብለን ነው? ለክርስቶስ ብለን ነው። ተሳድቤ ለ30 ደቂቃ ስሜቴ ይውጣልኝ ወይስ ራሴን ልግራና ክርስቶስ ደስ ይበለው? ይህንን ማሰብ ማለት ነው። አልታረቅም ብዬ ክብሬን ጠብቄ ሄጄ ደስ ይበለኝ ለጊዜው ወይስ ታርቄ የሰላም አምላክ ክርስቶስ ከኔ ጋር ይኖር? ይህ እኮ ነው፣ ምርጫ እኮ ነው። እኛ እኮ እንደ ህፃን እኮ ነው። ህፃን ልጅ አለ፣ በጣም የሚያስቅ ህፃን ልጅ ያብጥበታል። እዚህ ላይ ነው ያበጠበት። እዚህ ላፍርጠው ሁሉ ወደኛ ነው ምፈልግ ይላል። አይኑን ሊያጠፋው እያለ ማለት ነው። ምክንያቱም የጊዜቱን ያችን መነቀሷን ነው የማይፈልጋት። ነገ አይኑ እንደሚያጠፋ ያውቅ። እኛም የጊዜዋን ያችን ፍርጥ የምትለውን ደስታችን ብቻ እንፈልጋለን። መጨረሻ ላይ ብቸኝነት፣ ባይተዋርነት፣ ጸጸት፣ የልብ ግርፋት ነው የሚቀረን። ግን ነፃ የምንወጣው ግን አይምሯችን ሰላም የሚሰማው ተበድለን ይቅርታ ስንል ማሩኝ፣ አላበጀሁም፣ አላወቅኩም፣ አዎ እዩብኝ ስንል ልቡናችን ሳይጸጸት ጸሎት ስንነቃ ንቅት ብለን እንነቃለን። ደስ እያልን እንደግማታለን። ያቸው ቁጣያችን ቁጣ ነው። ደስ ብሎ እናስቀድሳለን። ካልሆነ ህሊናችን በልቡና ጸጸት እየተገረፈ ምን ብለህ ነው? ምን ያደገድገከ እንደወልደ ንጉሥ አንተ የሰላም ልጆች ሆነን ምንድነው ሁልጊዜ በሐዘን የምንሰቃየው? ለምን የምንገረፈው? ለምን? ሁሌም እንግዲህ በቪዲዮዎቼ ላይ እንደምለው እኛ ስንባል ኢትዮጵያውያን ስንባል በሃይማኖት በዘር ሳንከፋፈል ተከባብረን ለረዥም ዓመታት የኖርን ህዝቦች እንደሆንን ይህንን ጉዳይ ማስቀጠል መቻል እንዲሁም በተለያዩ ሃይማኖትና መንፈሳዊ ነገርን ሽፋን በማድረግ የተለያዩ ዓላማቸውን ሊያሳኩ ለሚፈልጉ ሰዎች እጅ ባለመስጠትና የዓላማ ማሳኪያ ሰለባ ባለመሆን ሁላችንም ሃይማኖታችንን ወይም ደግሞ ባህሎቻችንን በተለይ በሃይማኖቶቻችን የሚመጡ ነገሮችን መጠበቅ መቻል አለብን ብዬ አምናለሁ። ታዲያ ከእንደዚህ አይነት ጉዳዮች ሳንወጣ ከሰሞኑ አንድ ግለሰብ ላይ ዛቻና ማስፈራሪያ ፈጽሞ ነበር። ጉዳዩ ከህግ አንጻር እንዴት ይታያል? ይህ ዛቻና ማስፈራሪያ ከፈጣሪ ያመጣበት ቁጣስ ምንድን ነው? ቪዲዮዎች አሉ፣ ተመልክተን እንመለሳለን። የራሳችን ሀሳብና አስተያየት እንሰጥበታለን። ወደ ቪዲዮ። ወገን ላይ ዛቻ መፈጸም አይደለም፣ በጦር ሜዳ ከጠላት ጋር እየተፋለሙ ጠላትን ያለ አግባብ መግደል እስከ ሞት በሚደርስ ቅጣት ሊያስቀጣ ይችላል። ደጉላው ነኝ። ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ መከላከያ ሚኒስትርን መንሽን እያደረጋችሁ ስርዓት አልበኝነት ይቁም እያላችሁ ኮሜንት ሴክሽን ላይ ጻፉልኝ።
እንግዲህ ከሰሞኑ አንድ ወታደር በዚሁ በሶሻል ሚዲያ ላይ ቀርቦ የተናገረው ነገር አንዴ ሰምተን እንመለስ። ወንድሜ በአይናችን ውስጥ ከገባ ቆይታል። ትልቅ ችግር ውስጥ ነው ያለው። ስለዚህ ፋንጅ ወረዳ ላይ ነህ እያልኩ ነው። ፋንጅ ወረዳ ላይ ሆነ ፋንጁ አልፈነዳም ማለት ፋንጁ አይፈነዳም ማለት አይደለም። ፋንጅ የሚፈነዳበት የሚሞላበት የራሱ የሆነ ደቂቃ ሰዓት አለው። ስለዚህ ፋንጅ ከፈነዳ ምን ይሆናል? መተኪያ የሌላትን ህይወትን ያጠፋል። ለህይወት ዋጋ ሰጥ። እንግዲህ ቀደም ሲል ያዳመጣችሁት አነጋገር የተነገረው በአንድ ወታደር ነው። ይህ እጅግ በጣም ያሳዝናል። ምክንያቱም በሀገራችን የወንጀል ህግ ወታደሮች የሚመሩባቸው ጥብቅ ስርዓቶች አሉ። ከነዛ መካከል አይደለም ወገን ላይ አንድን ጠላት ከማረኩ በኋላ ወይም ደግሞ ያ ጠላት መሳሪያውን ካስረከበና ያለበት ሁኔታ ምንም አደጋ ማድረስ የማይችልበት ሁኔታ ላይ የተገኘን የጠላት ወገን እንኳን መግደል እስከ ሞት በሚደርስ ቅጣት እንደሚያስቀጣ በወንጀል ህጋችን አንቀጽ 275 ላይ በግልጽ ተመላክቶ ይገኛል። እንግዲህ እንዲህ ባለ ጥብቅ ስርዓት ላይ ያለ አንድ ወታደር ቀደም ሲል ፈንጂ ወረዳ ላይ ነው ያለው፣ በራዳር ውስጥ ነው፣ ለህይወት ዋጋ ሰጥ እያለ የዛቻ ተግባር መፈጸሙ እጅግ በጣም ያሳዝናል። ከዚህም ባሻገር በወታደራዊ ዕቃዎች ያላግባብ መገልገልም የወንጀል ተጠያቂነት ያስከትላል። በመቀጠልም የመከላከያ ሰራዊት መተዳደሪያ ደንብ ተብሎ በተደነገገው ደንብ ላይ እንግዲህ ቀደም ሲል ግለሰቡ የተናገራቸው ንግግሮች በሞላ ወገንተኝነት የሚያሳዩ የግል ፍላጎትን በውትድርና አልባሳት ለማስተላለፍ የተሞከረበት አግባብ ሁሉ አስተዳደራዊና የወንጀል ተጠያቂነት ሊያስከትሉ የሚችሉ ነገሮች በመሆናቸው በእርግጠኝነት በዚህ ጉዳይ መከላከያ ሚኒስቴር ጣልቃ ገብቶ ግልጽ የሆነ መግለጫና አብዛኛው የህብረተሰብ ክፍል ማለት በሚቻል መልኩ ይህንን ቪዲዮ ከተመለከተ በኋላ ልቡን አዝኗል፣ በጣምም ተከፍቷል፣ እንዲሁም ብዙዎቻችን አስቆጥቶናል። ታዲያ እንደዚህ ስንል ሁሉንም የመከላከያ ሰራዊት አባሎቻችንን በአንድ ግለሰብ ምክንያት መወከል እንደሌለብን ላሳውቅ እወዳለሁ። ለምን ካላችሁ መከላከያ ሰራዊት ማለት እንደዚህ የመሰሉ ወንድሞችን የያዘ ነው። እስኪ ቪዲዮውን ተመልክተን እንመለስ። ይኸውላችሁ አንድ ነገር ብቻ ስሙ። የለቅሶ ቤት ምግብ የሚጣፍጠን እኛ ቤት ስላልተሰራ ነው። በየትኛውም የእርስ በርስ ጦርነት ውስጥ ማሸነፍ የለም፣ ድል የለም። ያለው ነገር ቢሆን የእናቶች ሲቃ፣ የህፃናቶች ለቅሶ እንጂ። ስለዚህ አለማወቅም ይሁን ማወቅም ይሁን ብታምኑም ባታምኑም የሚበጀን ሰላምና ፍቅር ነው። እባካችሁ ተው በማርያም። ሁሉም የመከላከያ ሰራዊት አባሎቻችንን ይወክላል ብዬ ያሰብኩት የአንድ የመከላከያ ሰራዊት አባል ወንድማችን ቪዲዮ ነበር ተመልክተን የመጣ ነው። ታዲያ ከዚህ በፊት ወይም ደግሞ ያለ አግባብ በግለሰብ ላይ ዛቻ የፈጸመው የመከላከያ ሰራዊት አባል ሁሉንም እንደማይወክልና በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ አንዳንድ ግለሰቦች ይህን ነገር ከግምት ውስጥ ሳያስገቡ የሚጽፉትን ኮሜንቶች እንዲሁም የሚያጋሩትን አላስፈላጊ መልእክቶች ስለተመለከትኩ ነው ይህንን ሁለቱን ቪዲዮ ይዤላችሁ የመጣሁት። ታዲያ ከዚህ ጉዳይ ጋር ተያይዞ ወንድማችን ወይም ያለ አግባብ ዛቻና መስፈራሪያ የፈጸመው ግለሰብ ማለት ነው በመጨረሻም የመኪና አደጋ እንደደረሰበት እየሰማን ነው። ብዙዎችም ይህ የፈጣሪ ቁጣ ነው፣ የማይነካውን ነክቷል ወይም ደግሞ ያልደረሰበት ሰው ላይ ደርሷል፣ ያልተገቡ ድርጊቶችን የሚፈጽሙ ሰዎች ደግሞ እንደዚህ ወይም በፍጥነት ወይም ደግሞ ቀስ ብሎ ከፈጣሪ የሚገባቸው ነገር ይደርሳቸዋል የሚባለው ነገር እንደ ማረጋገጫ ነው እያሉ ነው። ታዲያ እስኪ ቪዲዮን ተመልክተን እንመለስ። ጸጋዬ መንገሻ ከመኪና አደጋ ህይወቱ ተርፏል። ሆስፒታል ለሚገኝ ዛሬ በ15 በለጠፈው የቲክቶክ አካውንቱ ላይ ገልጾልናል። በነበረው ነገር በሰራሁት ቪዲዮ ከፍተኛ ጫና ቤቴ ላይ ተመላልሶ ህዝቡ ሲመጣ ሌላ ነገር ከመፈጠሩ ብዬ በዶልፊን ተጭኜ ጉዞ ወደ ሌላ ሀገር መጓዝ ጀመርኩኝ። ነገር ግን ከሲኖ ጋር ተጋጅቶ ብዙዎች ተጎዱ። እኔም እጅና አንገቴ ላይ አደጋ ደርሶብኝ በአሁኑ ሰዓት ገና መንቃቴ ነው ይለናል። የኢትዮጵያ ህዝብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነጋሽ በዳዳን ይቅርታ መጠየቅ እፈልጋለሁ። እኔ የኢትዮጵያ ህዝብ ሞት ይፍረድብኝ ከፈለገ ልክ ሲሻለኝ እጄን መጥቼ
ለሚመለከተው አካል እሰጣለሁ። እኔ አብረውኝ በትግል ከሞቱት ወንድሞቼ አይበልጥብኝም። የሚፈረድብኝም ፍርድ በጸጋ እቀበላለሁ። ለምክር ብዬ ነበር የሰራሁት ይለናል። ደግሞ መሀል ላይ ትንሽ ቀልቀል የምትል ነገር አላቸው። እኔ ግን አንድ ነገር ለማለት ፈለግኩኝ። የምትቆፍሩት ጉድጓድ በጣም ጥልቅ አታድርጉት፣ የሚገባበት አይታወቅምና ይላሉ። እንዲሁም እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይለናል። ይህ ተአምር ነው በእውነት። አንተ ሰውን ፈንጂ ወረዳ ላይ ስትል የነበርክ ሰው እግዚአብሔር ግን ቤት በኩል እንዴት አድርጎ እንደሚጠልን አይታወቅምና ንስሐ የምትገባበት መንገድ ስለሆነ ራስህን ወደ እግዚአብሔር መልስና ንስሐ ገብተህ በእውነት እንድትለወጥ ጥሬን አስተላልፋለሁ። ከትዕቢት፣ ከኩራት፣ ከጡንቻ ከማሰብ ልትገላገል ይገባሃል። እግዚአብሔር በትንሽ ነገር ትልቁን ሲያዋርድ እናውቃለንና ሁላችንም ከዚህ ሰው የምንማረው በጡንቻ አለማሰብ፣ እኔ ነኝ አንበሳ ነኝ የሚል ትዕቢት ከውስጣችን ሊወጣ ይገባል። እኔን ያስገረመኝ ነገሩ እንደዚህ በፍጥነት ምላሽ ማግኘቱ ወይም እሱም በደረሰበት የመኪና አደጋ ልቡ መለስ ብሎ እንደዚህ ይቅርታ መጠየቁ ነው። ምክንያቱም እንደዚህ አይነት ነገሮች እንግዲህ ከራሳቸው ወይም ደግሞ ከውስጥ ካለው አመለካከታቸው ጋር በመታገል ቶሎ ይቅርታ መጠየቅ አልተለመደም በእኛ ሀገር ባህል። ታዲያ የሆነው ሆኖ ግን ይህ ወንድማችን እንደዚህ አይነት የመኪና አደጋ ደርሶበታል። ስለዚህ መጥፎ ነገርን መፈጸም የኋላ ኋላ እኛ ላይ የባሰ የጥፍጥፉን መጥፎ ነገር ይዞብን ስለሚመጣ ሁላችንም እንግዲህ የምናወራውንም የምንሰራውንም የምናረገውንም ነገር ጥሩ ቢሆን ባይነኝ። ቤተሰቦች እናንተስ እነዚህን 3 ቪዲዮዎች ስትመለከቱ ምን ሐሳብ ወደ ጭንቅላታችሁ መጣ? የተሰማችሁ ስሜት ምንድነው? ሐሳባችሁን፣ አስተያየታችሁን እንዲሁም የውስጣችሁን ስሜት ኮሜንት ሴክሽን ላይ በማጋራት እንወያይበት እያልኩኝ በመጨረሻም እንግዲህ በዚህ በሶሻል ሚዲያ ለሚሰራጩት መጥፎ ወይም ደግሞ ሶሻል ሚዲያው እንደ መማሪያ ብዙዎችን እንደ መተዳደሪያ እንዲሁም ለብዙዎች ጥሩ ነገር ማስተላለፊያ እንደመሆኑ አንዳንድ ግለሰቦች ወይም ዛሬ በቪዲዮ ላይ እንደተመለከታችሁት ላሉ ግለሰቦች እንዴት ነው መሆን ያለበት? እንግዲህ ብዙ እንስቶችን የምታስተምር ብዙ ወንድሞቻችን ምን አለ እንደዚች ያለች ጥሩና መልካም እንስት ሚስት ባጋጠመን እያሉላት ሁላችንም የምናውቃት እናት ቪዲዮ አለ። እሱን እንመልከት። አብራችሁ ይቆዩ። ወደ አንተ ሰግዳለሁ ሳለው በሕይወቴ ላንተም እገዛለሁ እስከ ዕለተ ሞቴ። አንተ ነህና መድኃኒቴ የዘላለም ቤቴ። አንተ ነህና መድኃኒቴ የዘላለም ቤቴ። ሳይመሽብኝ ቀኑ ሳይጨልም ድንገት በጽድቅ ጎዳና ልጓዝ ወደፊት። ምራኝ መንገዱን አሳየኝ እንዳልሳሳት። ምራኝ መንገዱን አሳየኝ እንዳልሳሳት። በአንድ በኩል ሃይማኖታዊ፣ በአንድ በኩልም ዓለማዊ፣ በአንድ በኩልም ቢዝነስ ራን የምናደርግበት፣ በአንድ በኩል ጥሩ መረጃዎችን የምናስተላልፍበት ከፈለግንና መጥፎ ነገርን ማስተላለፍ ከፈለግን ማንም ከልካይ የሌለበት ይህ የሶሻል ሚዲያ መተግበሪያ ዘመኑን እንደመቆጣጠሩ እንደዚህና መሰል ጥሩ ለህብረተሰቡም ሆነ ለታናናሾች በአጠቃላይ በማህበራዊ ድረገጽ መተግበሪያዎች ላይ ላሉ ወገኖቻችን የሚጠቅሙ ደስ የሚያሰኙ ብቻ ሀገራችንንም ሆነ እኛን ራሳችንን ወደፊት የሚጥሩ ወይም ደግሞ ወደፊት ከፍ የሚያደርጉ ስራዎችን ብንሰራበት ደስተኛ ነኝ ለማለት ያህል ነው። ታዲያ እንደዚህ አይነት እንስቶችም ሆነ በተለያዩ የሃይማኖት እምነት ወይም ደግሞ በተለያዩ እምነት ተከታዮች እምነትም ቀርቶ የተለያዩ ጥሩ ተግባሮችን ብናስተላልፍበትና ብንለቅበት ምን ያህል ጥቅሙ ለራሳችን እንደሆነ እንግዲህ በቃላት የሚገለጽ አይመስለኝም። ስለዚህ
እባካችሁ በተለያዩ የሶሻል ሚዲያ መተግበሪያዎች መጥፎ መልእክቶችን የምታስተላለፉ ወንድም እህቶቻችን እኔ ማነኝ የሚለውን እምሰራው ስራ ምንድነው፣ እማጋራውስ ነገር ምንድነው ጥቅሙ የሚሉትን ነገሮች ዞር ብለን ብናስብና ዞር ብላችሁ ብታስቡ ላለሁ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮዬን ላይክ ያላደርጋችሁ ቪዲዮዬን ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ አቀራረቤ ላይ ያለቡኝን ድክመቶች እንዲሁም ጠንካራ ጎኖች ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት አበረታቱኝ። ምክንያቱም ነገ የተሻለ ጥሩና ማራኪ ስራዎችን ለእናንተው ይዤ እንድመጣ ስለሚያግዘኝ ነው። ቤተሰቦች በድጋሚ መልካም የደመራ መልካም የመስቀል በዓል እያልኩኝ በቀጣይ ባሪፍና ጥሩ ቪዲዮዎች እስከምንገናኝ መልካም ጊዜ። እወዳችኋለሁ። አመሰግናለሁ።